እንግሊዝኛ ድብን አድርጋችሁ ያወራችሁ መጽሐፍና ማንበቡን ካልቻላችሁ የሚያኮራ ድርጊት አይደለም። የእነ ቶሎ ቶሎ ቤት ግድግዳ ሰንበሌጥ አይደለም የሚባለው። if you guys don't have a solid foundation your English will never be strong. so ለአመታት ግራ ሲያጋባችሁ የነበረውን እንቆቅልሽ በ5 ቪዲዮ ብቻ እፈታላችኋለሁ and this is day 1 or video 1 ነው። so እንደምታውቁት እንግሊዝኛ ላይ ወደ 170 ሺህ የሚጠጉ ቃላቶች አሉ። ከነሱ መካከል 84%ን የምትጽፉት 3 ኮንሴፕትን በማወቅ ብቻ ነው። so እነዚህ 3 ኮንሴፕቶች እና ሌላ ጠቃሚ የሚባሉ ቲፖችን ቀምሜ 5 ቪዲዮ ብቻ አድርጌ በነፃ ላስተምራችሁ ወስኛለሁ። አይ ነው በነፃ ከእናንተ የሚጠበቀው ሁለት ነገር ብቻ ነው። ፈርስት ሰብስክራይብ ማድረጋችሁን አትርሱ። ሁለት ደብተር ያስፈልጋችኋል ለመለማመጃ ኖት ለመውሰጃ። so if you guys are ready, I'm ready, let's dive in. so ይኸውላችሁ መጽሐፍና ማንበብ ለምንድን ነው የሚያስቸግረን ሲባል አንዱና ዋነኛው ምክንያት ፎኒክስ ስላልተማርን ነው። ፎኒክስ ምንድነው ሲባል as you guys know we have 26 letters አይደል? the alphabet 26 ሌተሮች አሉ። 5 of them they're called vowels, the rest 21 ደግሞ they're called consonants. አናባቢና ተነባቢ ላይ የተማርናቸው ማለት ነው። so የአናባቢዎቻችንና የተነባቢዎቻችንን ድምጽ ካላወቅን መጽሐፍና ማንበብ ትልቅዬ እንቆቅልሽ ነው የሚሆነው። ሶ ከየት ነው መጀመር ያለባችሁ? መሰረቱ የቱ ነው? ይሄ ነው መሰረቱ። ሶ እዚህ ጋር የተጻፈው ነገር በሙሉ ኳልኩሌት ተደርጎ ታስቦበት ነው የመጣው። ሁሉንም ነገር በደንብ አድርጋችሁ ተከታተሉ። ኦኬ ሶ 5 ቫውልስ አሉ they're called አናባቢዎች። 21 ኮንሶናንት አሉ they're called ተነባቢ። ፎኒክስ ምንድነው? ኤ አፕ ቱ ዜድ 26 ሌተሮች አሉ። የነሱ ድምጽ ወይም የሚያወጡት ድምጽ is called ፎኒክስ ይባላል። ፎኒም ምንድነው? የድምጹ ሲምቦል። ኦኬ የድምጹ ሲምቦል የእያንዳንዱ ለምሳሌ አንድ ቁጥር ሲባል የምንጽፈው ነገር አለ አይደል? ይሄ አንድ ቁጥር ነው። ሁለት ሲባል የምንጽፉት ቁጥር አለ። የቁጥሩ ሲምቦሉ is called numbers አይደለ? ለድምጹ ደግሞ ሪፕሬዘንት የምታደርጉባቸው ሲምቦሎች they are called phonemes. so do you guys need to know phonemes in order to read and write? your answer is no. ፎኒም ወይም ሲምቦሎችን ግዴታ ማወቅ የለባችሁም because እኛ ሀበሾች ነን። አልፋቤት አለን አይደል? የራሳችን የፊደል ገበታ ሀሁ የገዝ ስክሪፕት ይባላል። እሱን በመጠቀም አድቫንቴጅ እየወሰድን ነገሩን ቀለል እናደርገዋለን ማለት ነው። እንዴት እንደሆነ ላሳያችሁ። so a ድምጹ is a። እሺ የኤ ድምጽ a ነው። ለምሳሌ አፕል ስትሉ ኤ አ የሚል ድምጽ አለው አይደል? ሶ የኤ ድምጽ አ ነው። ቢ ኢዝ ብ፣ ሲ ደግሞ ክ፣ ዲ ኢዝ ድ፣ ኢ ኤ ድምጽ አለው። ኤፍ ፍ የሚል ድምጽ አለው። ጂ ኢዝ ግ፣ ኤች ህ የሚል ድምጽ አለው። አይ ኢ የሚል ድምጽ አለው። ጄ ደግሞ ጅ የሚል ድምጽ አለው። ኬ ኢዝ ክ፣ L is L, M is N, N is N, O is O, P is P, Q Q የሚል ድምጽ ነው ያለው። R is R, S S, T is T, U A V V, W is W, X X is X, Y is Y, Z ደግሞ Z ነው። አሁን የነገርኳችሁ ግማሹ ኦኬ። ገና ደግሞ እንጨምራለን። ሶ ምን እያለን ነው? ፎኒክስ ማለት የኤፒሶዶቻችን ድምጽ ነው። ይሄውና ድምጹ ኤ አ የሚል ድምጽ አለው። ቢ ብ፣ ሲ ክ የሚል ድምጽ አለው። ከብቻ ነው ወይ አይደለም? እንመጣለን። ኦኬ ዲ ኢዝ ድ፣ ኤ ፍ ግ ህ፣ ኢ ጅ ክ ል ም ኦ ክ ከው ርስ ት አ ቭ ው ክስ ይ ዝ። አያችሁ ይሄ ነው ፎኒክስ ማለት። ሶ ኢንስቴድ ኦፍ እናንተ ኤቢሲዲን ከመሸመድዱ ይልቅ ፎኒኩን ወይም አበከደውን ብትይዙ መሰረቱ ያለው እሱ ጋር ነው። እንድትጽፉም እንድታነቡም እንድታወሩም ፎር ኤቭሪቲንግ ማለት ነው። እሺ ይሄን ከጨረስን በኋላ እዚህ ጋር እንምጣ። እንግሊዝኛ ላይ 26 ሌተር አለ። ስንት ቃል አለ? 170 ሺህ ቃል። እነዚህን 26 ሌተሮች ድምጻቸውን ካልቀያየሯቸው ወይም አንዴ ኤ የነበረውን የሆነ ሰዓት ላይ ኦ ካላደረጉት፣ ለምሳሌ ሲን አንዳንዴ ከአርገው አንዳንዴ ስ አርገው ካላመጡት በስተቀር 170 ሺህ ቃል አይሞላላቸውም። ኦኬ ለዛ ነው ትንሽ ውስብስብ የሚሆነው። ስለዚህ እዚህ ጋር ያመጣኋቸው 6 ሌተሮች ደግሞ እዚህ ከጻፍኳቸው በተጨማሪ ሌላ ድምፅ አላቸው። ለምሳሌ ሲ ምን ልትሆን ትችላለች? ስ ልትሆን ትችላለች። ለምን? አይጋ ኢጋና ዋይጋ ስትመጣ እቺ ስ እቺ ክ እዚህ ጋር ከ ያልናት እዚህ ጋር ስ ትሆናለች ማለት ነው። ጂም እዚህ ጋር ምን ብለን ነበር? ግ አለን አይደለ? ከሱ ውጭ ምን ሊሆን ይችላል? ጅ የሚል ድምጽ ሊኖረው ይችላል።
ማንጋ ሲመጣ አይጋ ኢጋና ዋይጋ ስታጣምሩት ጅ የሚል ድምፅ ሊኖረው ይችላል። እዚህ ጋራ ከእናንተ የሚጠበቀው ሲ ክ ሊሆን ይችላል ወይም ስ ሊሆን ይችላል የሚለውን ነገር መያዝ ብቻ ነው። ጂን ስናገኘው ሰምታይምስ ግ ነው፣ ሰምታይምስ ጅ ነው የሚለውን ብቻ መያዝ ነው የሚጠበቅባችሁ። ኦኬ ዴይ 2 እስከ ዴይ 5 ስላለ ቃላቶች እያሰራው አሳያችኋለሁ። ኦኬ ዊዝ ዳት ቢንግ ሴድ ኤክስን ምን ብለነው ነበር? እዚህ ጋር ክስ የሚል ድምፅ አለው አለ አይደለ? ክስ ብቻ ነው ወይ? አይደለም። ቢካዝ አንዳንዴ ግዝ ይሆናል ኦር ዝ የሚል ድምፅ አለው። አያችሁ ኤክስ ራሱ 3 ድምፅ አለው ማለት ነው። ሰምታይምስ ክስ ነው፣ ሰምታይምስ ግዝ የሚል ድምፅ አለው፣ ሰምታይምስ ዝ የሚል ድምፅ አለው። ኤክስን ደግሞ ይዋት ሶ ሞስት ኦፍ አስ ነው ኤስ ሃዝ አ ስ ሳውንድ ኤንድ ኦልሶ ሰምታይምስ ኢት ሃቭ አ ሽ ሳውንድ አይደለ? ከዛ በተጨማሪ ግን ቶታሊ ኤስ ስንት ድምፅ አላት? 4 ድምፅ ነው ያላት። ስ ትሆናለች ወይስ ኤስ ስ ትሆናለች። ከዛ ውጭ ሽ ትሆናለች። ኤስ ብቻዋን ባይ ዘ ዌይ ኤስ ኤች ሳታረጉ ኤች ሳትጨምሩባት ኤስ ብቻዋን ሽ ትሆናለች። ከዛ ውጭ ምን ሊሆን ይችላል? ዥ ሊሆን ይችላል ኤንድ ኦልሶ ዝ ሊሆን ይችላል። ዩ ሲ 4 ድምፅ አለው። እንዲህ ካላደረጉ 170 ሺህ ቃል አይሞላላቸውም። ከ26 ሌተር ብቻ ኢማጅን። እንዲህ ካልተደረገ አይሞላም። ዳስ ዘ ሪዝን ዋይ እንደዚህ የሚቀያየረው። እሺ ቲ ጋር እንሂድ። ቲ ት የሚል ሳውንድ አላት ብለን አይደለ? ከተ ውጭ ምን ልትሆን ትችላለች? ሽ ትሆናለች። ኦኬ ኦልሶ ሽ ትሆናለች። ከእናንተ የሚጠበቀው ድምፅ መያዝ ብቻ። ቢካዝ ዴይ 1 ላይ ነን፣ ገና እንቀጥላለን። ዋይን ደግሞ ምን ብለናት ነበር? እዚህ ጋር ይህ ብለናት ነበር አይደለ? ከዛ ውጭ 2 ድምፅ አላት ተጨማሪ። ምን ልትሆን ትችላለች? ኢ ልትሆን ትችላለች ኤንድ ኦልሶ አይ ልትሆን ትችላለች። እሺ ይህንን ይዛችኋል። እስካሁን ድረስ ያስተማርኳችሁን ሪቫይዝ ላድርግላችሁ። 26 ሌተር አለ፣ 5 አናባቢ 21 ተነባቢ። ድምፃቸው ይኸውና እዚህ ጋር ምን አየን? ከነዚህ ውጭ ሌላ ድምፅ ኖረው ይችላል። ባይ ዘ ዌይ ዲስ አር ኮንሶናንትስ። ቫውሎቹ ገና አልነካናቸውም። ዲስ አር ዘ ቫውልስ አይደለ? ኤ ኢ አይ ኦ እና ዩ። እነዚህ ራሳቸው አናባቢ ያልናቸው አንዳንድ ድምፅ ብቻ የነገርኳችሁ። ዴቱ ላይ ዲቴል ያስረዳችኋለሁ። እነዚህ ግን ድምፃቸው 3-4 ሊሆን ይችላል። ኦ ለብቻዋ 4-5 ድምፅ ሊኖራት ይችላል። ኦኬ ሶ በደንብ አድርጋችሁ ተከታተሉ። ሶ እዚህ ጋራ ነው ያለነው። አሁን የኛ የፊደል ገበታ ስንት ድምፅ አለው? 7 አይደለ? ኢን እንግሊሽ ኢን አምሃሪክ 7 እንትን ነው ያለው፣ 7 ቫውል ሳውንድ ነው ያለው። ግን ይሄኛው ሳይሆን የሚያስፈልገን እዚህ ጋራ እንመጣለን። ላፍቶ ሞል አሁን ደግሞ ለየት ባለ መልኩ ልዩ የሆነ አፓርትመንት ይዞላችሁ መጥቷል። ከባለ 1 እስከ ባለ 3 መኝታ ቤት የራሱ ጂም፣ መዋኛ ገንዳና ሲኒማ ያለው ከ15% ቅድመ ክፍያ ጀምሮ እየሸጠን ያለው። ስለዚህ በተቀመጠው ስልክ ደውሉልን። ሶ ምን ለማለት ተፈልጎ ነው? ይሄኛውን ያመጣሁበት ምክንያት የአናባቢና የተነባቢን ኮንሴፕት እንድትይዙ ነው። ወይም ዊሳይ አናባቢ የስ ቫውል ማለት ናቸው፣ ወይም ዊሳይ ተነባቢ የስ ኮንሶናንት ማለት ናቸው። What's the reason behind the concept of አናባቢ and ተነባቢ is what really matters. okay ማተር የሚያደርገው ወይም ዋናው ነገር ምንድነው? ከአናባቢና ከተነባቢ በስተጀርባ ኮንሴፕቱ ምን እያለን ነው? ምን እያለን እንደሆነ ላስረዳችሁ። እዚህ ያስተውላችሁ ከሆነ ኮንሶናንቶቹ በሙሉ የሳድስ ድምፅ አላቸው አይደለም? ብ 6ኛው ነው። ክ ስ ድ ግ ህ ር ስ ት እ ሁሉም የሚል ድምፅ አለው። 6ኛው ነው አይደለም? ሶ እኛ ኦሪጂናል የተሰጡን 6ኞቹ ናቸው። which is ት እና ል ብቻ የተሰጡን አይደለም? ሌሎቹም እንደዛ። ከል እና ከት ውጭ የለ ዝርያ ካገኛችሁ ኦር የት ዝርያ ካገኛችሁ እንዳለ ተናቧል። which means ቫወል አለው ማለት ነው። ምን እያለ እንደሆነ ላስረዳችሁ። ለን ለመስራት ሉ ሊ እስከ ሎ ያሉትን ለመስራት ኦሪጂናል የተሰጠችን ል ነች። ተን ለመስራት ኦሪጂናል የተሰጠን ት ነው። ስለዚህ ሌሎቹ ምንድናቸው ማለት ነው? አነሰ ቢባል 2 ነው ስፔሊንጉ። ሳድሶቹ ትል የምንላቸው 6ኛ ኦርደር፣ ሳድስ ማለት 6ኛ ኦርደር ማለት ነው። 6ኛ ላይ ያሉት ግን ሲጻፉ አንዳንድ ስፔሊንግ ብቻ ነው ያላቸው። ስታነቧቸውም there has to be የሚል ድምፅ ሊኖር ይገባል ስታነቡት ማለት ነው። ሶ ለን ለመስራት ል ኦሪጂናል የተሰጠን ል አይደለም? ል ላይ ጨምሬ ነው ለ የሚኖረኝ። አያችሁ? ሉ ለመስራት ል ላይ ኡ ጨምሬ ነው ሉ የሚሰጠኝ። ሊ ለመስራት ል ላይ ኢ ጨምራችሁ ነው። ላም ል ላይ አ ጨምራችሁ ነው። ሌ ል ላይ ኤ ጨምራችሁ ነው። ል ግን ውስጡ የሚባል ሳውንድ ነው ያለው። የሚባል ቫውል የለም። ፕሮናንስ ስናደርገው ሊኖር ይችላል። የምንጽፈው የሚባል ቫውል የለም። ለዛ ነው ፈረንጆች እንጀራ በሉ ተብለው እንጀራ የሚሉት። ኢዮብ በሉ ሲባሉ ኢዮብ ይላሉ። ቢካዝ የሚባለው ነገር አያውቁትም። ፕሮናንስ ያደረጉ እንጂ ሲጽፉት የለም። ለዛ ነው ሎ ሲባል ል ላይ ኦ ጨምራችሁ ነው የምታመጡት።
the same goes for ቲ or ለተዝርያ ተሲባል ት ላይ ምን ጨምራችሁ ነው? ጨምራችሁ ነው። ቱ ት ላይ ኡ ጨምራችሁ ነው። ቲም ት ላይ ኢ ጨምራችሁ ነው። ታ ላይም ት እና አ ቴ ማለት ትኤ ነው። ት ምንም ነገር አታደርጉም ቢኮዝ ሳድስ ነው። ቶ ማለት ግን ት ላይ ኦ ጨምራችሁ ነው ቶ የሚሰጣችሁ። ሶ አናባቢ ተነባቢ ኮንሴፕቱ ይሄ ነው። ተነባቢ ማለት ብቻቸውን ነው የሚጻፉት። አናባቢ ማለት ግን ድምፅ ቀያሪ ናቸው። ስለዚህ ከቫውሎቻችሁ በተጨማሪ ላይ ከሳድሶቹ ውጭ ያሉት ሌተሮች ካገኛችሁ እንዳለ የምታስገቡባቸው ቫውሎች አሉ ማለት ነው። ኢዚ ፒዚ ሌሞን ስኩዊዚ ቀላል ነው ብዬ አስባለሁ። ሶ ይሄን ለመጻፍ ነው። አያችሁ እያንዳንዱ ነገር የተያያዥነት አለው። ይሄንን ለመጻፍ ነው። የኛ አልፋቤት ገበታ 7 አይደል ያለው? የእንግሊዝኛው አዲስ አልፋቤት ገበታ እናንተን እንድትጽፉና እንድታነቡ የሚያረጋቸው የፊደል ገበታ ስንት ቫውል ነው የሚያስፈልገው? 5 ቫውል የሚያስፈልገው። ሶ all you have to do is you have to study the sounds ሳውንዶቹን ማጥናት ይኖርባቸዋል። ሶ አስተውላችሁ ከሆነ ኦር ሌላ ቪዲዮ ላይ ታችሁ ከሆነ ኦር ሌላ አስተማሪ አስተምራችሁ ከሆነ ምን ላለን? ለአላ፣ ለኤሌ፣ ለኢሊ፣ ለኦሎ፣ ለአላ እንላለን። ብዙ ጊዜ በምክንያት ነው። ሶ ምን እያልን ነው? ሲጻፉ ሁለት ናቸው፣ ሲነበብ ግን አንድ ድምፅ አለው። ለምሳሌ this is ላ፣ this is ሌ፣ this is ሊ፣ this is ሎ and this is ለ አይደለ? ይሄ ብቻ ነው ወይ? አይደለም። ከዛ ውጭ ሌላ ድምፅ ሊኖራቸው ይችላል። ቢካዝ ቫውሎቻችሁ ብዙ ቦታ ላይ ይከፋፈላሉ። ኤኒዌይስ ለአላ ካልን ልና አ በጋራ ሆነው ላ ድምፅ ይሰጡናል እያልን ነው። ለኤ ሌ ካልን ሁለት ነገር እንድታስተውሉ ፈልጋለሁ። አንደኛ ኤ ማለት ኤ አይደለም፣ ኢ ነው ኤ የሚሆነው። አያችሁ? ኢ ነው ኤ የሆነ ያለው። ኢ ማለት ማን ነው? አይ ነው። ይቀያየራሉ። ቀጥታ አይነበብም። አንድን የምንበላው እዚህ ጋራ ነው። So when you study the phonic or when you study the sounds of these ABCDs, you have to keep in mind that the sounds are not directly like we know them. እንደምናውቃቸው ቀጥታ አይደሉም። ኤን አግኝታችሁት ኤ አይደለም አ ነው። ኤ የሚል ድምፅ ያለው ኢ ነው። አያችሁ? እሺ አይን ስታገኙት ኢትስ ናት አይ ሾርት ቫውል ጊዜ ማለት ነው። ምን ድምፅ አለው? ኢ አለው። ሶ ኢ ሲባል እናንተ የምትጠብቁት እችኛውን ኢ ነው አይደለ? ግን እቺ ኢ ኤ ነች። ተገለባብጠዋል። ለምን ያክል ቃላቶች ያጽፋል? ይሄ 50% ኦፍ እንግሊሽ ወርድስ የሚጻፉት በዚህ ነው። ሶ ይሄ አዲሱ የፊደል ገበታ ነው ማለት ነው። ለአላ፣ ለኤሌ፣ ለኢሊ፣ ለኦሎ፣ ለአላ። ቲንም ብንሰራ እንደዛ ነው። ተአታ፣ ትኢቴ፣ ትኢቲ፣ ተኦቶ፣ ተአተ። እንዲህ ብለን ማንበብ ምን ይባላል? ዲኮዲንግ ይባላል። ዲኮድ ስታደርጉ ሲሰማ አንድ ነው፣ ሲጻፍ ሁለት ነው የሚለውን ኮንሴፕት ጭንቅላታችሁ ጋር እንድትይዙ ያደርጋል። ለምሳሌ ሲነበብ ላ ነው፣ ይሄ ሲጻፍ ሁለት ነው። ለምን? ላ ማለት ልና አ ናቸው ላ የሚሰጧችሁ። ሌ ማለት ይሄ ነው፣ ልኤ ልና ኤ ነው ሌ የሚሰጡን። ሶ ዲኮዲንግ ማለት ይሄ ነው። ስናነብም ለአላ በአባ ሰአሳ የምንል ከሆነ በዚህ ምክንያት ነው ማለት ነው። ሶ ጋይስ ለዛሬ ቀን ያዘጋጀውላችሁ ለዴይ ዋን ኮንሴፕቱ ይሄንን ይመስላል። እናንተ የዚህኛውን ፊደል ገበታ በጽህፈትና በቪዲዮ የምትፈልጉ ከሆነ ቴሌግራም ላይ በማስቀምጥላችሁ ስልክ ቁጥር ደውሉልኝ። 500 ብር ብቻ ነው የምትከፍሉት። 500 ብር ብቻ በመክፈል ይሄንን ፓኬጅ መውሰድ ትችላላችሁ። ፓኬጁን የሚያጠቃልላል ቪዲዮ አለው፣ 3 ቪዲዮ ኦልሶ መጽሐፍ አለው፣ ፒዲኤፍ አለው ማለት ነው። ሶ ጋይዝ ይሄንን ይመስላል። ዴይ 2 እና ዴይ 3 እስከ ዴይ 5 ያሉት እንዳያመልጣችሁ ከፈለጋችሁ ሰብስክራይብ አድርጉ። ይሄንን ነገር ተለማመዱት። ይሄንን ሳትይዙ ዴይ 2 ላይ መምጣት በጣም ውስብስብ እያለባችሁ እየከበዳችሁ ስለሚሄድ ይሄንን በደንብ አድርጋችሁ ይዛችሁ ጠብቁኝ። ሱን አፕሎድ አደርገዋለሁ በቅርብ። ኦኬ ሶ ይሄንን ትምህርት ደግሞ በአካልም ኦንላይን መማር የምትፈልጉ ካላችሁ በስልክ ቁጥር ይሄውና ደውሉልን። እና ኦልሶ በአካል መምጣት ከፈለጋችሁ መገናኛና አያት ነው የምንገኘው። ሶ አል ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ ሃቭ አ ጉድ ዋን።